ሰበር መረጃ የሱዳን ጦርነት አሁን በይፋ ወደ ኢትዮጵያ ደጃፍ ደርሷል። ቅዳሜ ዕለት የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊቷን የአልካይሊ ከተማን መቆጣጠሩን አስታውቋል። ይህ ድል ግን ቀጠናውን ወደ ለየለት ቀውስ ሊከተው የሚችል አደገኛ ማስጠንቀቂያ ይዞ መጥቷል። ሱዳን በኢትዮጵያ ላይ ያቀረበችው የድሮን ጥቃት ክስ ምን ያህል እውነት ነው? የኢትዮጵያ ድንበር ለፈጥኖ ደራሽ ኃይሉ ማሰልጠኛና የጦር መሳሪያ ማመላለሻ ሆኗል። ከባህር ዳርና ከቤኒሻንጉል የሚነሱ ድሮኖች በሱዳን ጦር ላይ ጥቃት እየሰነዘሩ ነው። የታላቁ ህዳሴ ግድብስ ከዚህ ጦርነት በስተጀርባ ያለው ሚና ምንድነው? እነዚህን አዳዲስና አስደንጋጭ መረጃዎች ከጂኦፖለቲካዊ ትንታኔ ጋር ይዘናል። እስከ መጨረሻ አብራችሁን ቆዩ። የሱዳን የእርስ በርስ ጦርነት አሁን መልክ እየቀየረ ወደ ኢትዮጵያ ድንበር በይፋ ተሻግሯል። ግንቦት 9 ቀን 2026 የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር ለቀናት ያደረገውን ደም አፋሳሽ ውጊያ አጠናቆ በኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊቷን አልካይሊ ከተማ መቆጣጠሩን በይፋ አስታውቋል። ይህች ከተማ ከ8 ዓመታት በፊት በ2010 ዓ.ም በፈጥኖ ደራሽ ኃይሉና ጋሮቹ እጅ ወድቃ የነበረች ቢሆንም አሁን ግን የሱዳን ጦር 4ኛ እግረኛ ክፍለ ጦር በከፍተኛ የማጥቃት እርምጃ መልሶ ተቆጣጥሯታል። የአልካይሊ መያዝ የብሉ ናይል ክልልን የጦርነቱ አዲስና ዋነኛ ግንባር አድርጎታል። ከዚህ ቀደም ይህ ክልል የጦርነቱ ዋና ማዕከል ባይሆንም ከ2026 ጀምሮ ግን ወደ ማዕከላዊ ሱዳን ለመዝለቅ ብቸኛው ስልታዊ በር በመሆኑ ተፋላሚ ወገኖች ከፍተኛ ትኩረት ሰጥተውታል። የሱዳን ጦር ይህንን አካባቢ መቆጣጠሩ የፈጥኖ ደራሽ ኃይሉና የአጋሮቹ አቅርቦት መስመርን ለመቁረጥ ትልቅ ድል ቢሆንም ድሉ ግን አዲስ ዲፕሎማሲያዊ ፍጥጫን ይዞ መጥቷል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ውጥረቱን ይበልጥ አባብሶታል። ሱዳን ኢትዮጵያን ድንበሯን ለፈጥኖ ደራሽ ኃይሉና ለአጋሮቹ ታጣቂዎች ማሰልጠኛና የጦር መሳሪያ ማመላለሻነት ከፍታለች ስትል በይፋ ትከሳለች። በተለይም ከባህር ዳርና ከቤኒሻንጉል ጉሙዝ ክልል ሰው አልባ አውሮፕላኖች ወደ ሱዳን ይገባሉ የሚለው የሱዳን ክስ ጦርነቱ የሁለቱ ሀገራት ቀጥተኛ ግንኙነት እየፈተነ መሆኑን ያሳያል። ኢትዮጵያ ይህንን ክስ በተደጋጋሚ ብትክድም የሱዳን ጦርነት ግንባር በታላቁ ህዳሴ ግድብ አቅራቢያ መሆኑና የውጭ ኃይሎች እጅ መኖሩ ኢትዮጵያን ባለማወቅም ቢሆን ወደዚያ የጂኦፖለቲካዊ ፍንዳታ ምልክት ውስጥ እየሳባት ይገኛል። የአልካይሊ ውጊያ መጠናቀቅ የሱዳን ጦርን ቢያስደስትም ለኢትዮጵያ ግን የድንበር ላይ ስጋትና የዲፕሎማሲ ፈተና ይዞ መጥቷል። ይህ ተደጋጋሚ ክስ የሁለቱን ሀገራት ግንኙነት እጅግ አሻክሮታል። ኢትዮጵያ እነዚህን ክሶች በይፋ ብትክድም በተንታኞች ዘንድ ግን ሁኔታው ወደ ሌላ ጥልቅ ሚስጥር ያመራል። እዚህ ጋር ነው ኢትዮጵያ ያለችበት ግራ መጋባት የሚባለው ነጥብ የሚመጣው። ተንታኞች እንደሚሉት ኢትዮጵያ ሆን ብላ ፈጥኖ ደራሽ ኃይሉ ደጋፊ ከመሆን ይልቅ ከአየርና ከመሬት መስመሮች መዘጋት በኋላ የተባበሩት አረብ ኤምሬትስ ለቡድኑ የጦር መሳሪያ የምታጓጉዝበት ብቸኛ አማራጭ ትራንዚት መስመር ሳትፈልግ ሆና ሊሆን ይችላል የሚል ግምት አለ። ኢትዮጵያ በኤምሬትስ የኢኮኖሚና የፖለቲካ ግፊት ይህንን ለማድረግ ተገዳ ሊሆን እንደሚችል ቢገመትም በምላሹ ግን ኢትዮጵያ የምታገኘው ተጨባጭ ጥቅም የለም ተብሏል። ይህ ሁኔታ ኢትዮጵያን በሱዳን ጦርና እንደ ግብጽ ባሉ አጋሮቹ አይን ውስጥ እንደ ተባባሪ እንድትታይ በማድረግ ለከፋ ቀውስ ሊዳርጋት ይችላል። የሱዳን ጦርነት ወደ ብሉ ናይል ክልል መጠጋቱ ለኢትዮጵያ ሌላ ትልቅ ስጋት ይዞ መጥቷል። እርሱም የታላቁ ህዳሴ ግድብ ደህንነት ነው። ብሉ ናይል ለግድቡ እጅግ አቅራቢያ የሚገኝ ክልል በመሆኑ ግጭቱ ከዚያ አካባቢ መካሄዱ ለግድቡ ሌላ ሽፋን ይጨምርለታል። በስትራቴጂክ ተንታኞች ዘንድ ግድቡን መቆጣጠር ወይም በዙሪያው ያለውን ኃይል መወሰን ማለት በግብጽና በኢትዮጵያ መካከል ያለውን የውሃ ውዝግብ በተዘዋዋሪ መንገድ መቆጣጠር ማለት ነው። በዚህም ምክንያት ፈጥኖ ደራሽ ኃይል በድንበር አካባቢ መኖሩ ለኢትዮጵያ ግድብ እንደ መከላከያ ቀጠና ሆኖ ሊያገለግላት ይችላል የሚል ግምት አለ። ይህ ጦርነት የሱዳን የውስጥ ጉዳይ ብቻ ሳይሆን የባህረ ሰላጤው ሀገራት ፉክክር መድረክም ሆኗል። ጦርነቱ የሱዳን ጦርን የምትደግፈው የሳውዲ አረቢያና የፈጥኖ ደራሽ ኃይልን የምትደግፈው የተባበሩት አረብ ኤምሬትስ የቀጠናዊ የበላይነት ፉክክር
ፉክክር መገለጫ ነው። ኢትዮጵያ ወደ ዩኤኢ ወገን መጠጋቷ ከሳውዲና በተለይም ከግብጽ ጋር በተዘዋዋሪ እንድትጋጭ እያደረጋት ይገኛል። ይሁን እንጂ ይህ ሁኔታ ለኢትዮጵያ የመልሶ ማጥቃት ስጋትን ይዞ መጥቷል። ሱዳን የራሷን ወታደሮች በኢትዮጵያ ድንበር ላይ በከፍተኛ ሁኔታ ማጠናከር ጀምራለች። በኢትዮጵያ በኩል በትግራይና በአማራ ክልሎች አሁንም ሙሉ በሙሉ ሰላም አለመስፈኑ ሱዳን የምትወስደው ማንኛውም የአጸፋ እርምጃ ኢትዮጵያን ወደ ትልቅና ያልታሰበ የጸጥታ ቀውስ ሊወስዳት እንደሚችል ባለሙያዎች ያስጠነቅቃሉ። የአልካይሊ መያዝና የብሉ ናይል ውጊያ መጠናከር በቀጠናው ያሉትን ተዋንያኖች ፍላጎትና ስጋት በግልጽ አሳይቷል። እስኪ የማን ጥቅም ምን እንደሆነ እንመልከት። የሱዳን ጦር የድንበር አካባቢን በመቆጣጠር የፈጥኖ ደራሽ ኃይልና አጋሮቹ የአቅርቦት መስመር ለመቁረጥ ተሳክቶለታል። ይህ ደግሞ በድንበር አካባቢ ያለውን እንቅስቃሴ በመገደብ ግብፃውያን አጋሮቹን የሚያስደስት እርምጃ ነው። የፈጥኖ ደራሽ ኃይል ደግሞ በብሉ ናይል አንዳንድ ቦታዎች ላይ መገኘቱ የኢትዮጵያን ድንበር ለጦር መሳሪያ ማስገቢያነት ለመጠቀም እድል ይሰጣል። ኢትዮጵያ ደግሞ ሆን ብላ ይሁን ባለማወቅ ፈጥኖ ደራሽ ኃይሉ በድንበሩ አቅራቢያ መገኘቱ ለታላቁ ህዳሴ ግድብ አንድ አይነት የመከላከያ ቀጠና ሊፈጥርላት ይችላል። በሌላ በኩል ደግሞ በመካከለኛው ምስራቅ ለሳምንታት ቆይቶ የነበረው አንጻራዊ ሰላም ሌላ አዲስና አደገኛ ዲፕሎማሲያዊ ቀውስን አስተናግዷል። የኩዌት የውጭ ጉዳይ ሚኒስቴር በሀገሪቱ የኢራን አምባሳደር ለሆኑት መሐመድ ቱቱንጂ እጅግ ጥብቅ የሆነ የተቃውሞ ደብዳቤ ማስረከቡን በይፋ አስታውቋል። ይህ እርምጃ የተወሰደው የታጠቁ የኢራን አብዮታዊ ዘብ አባላት በኩዌት ግዛት ውስጥ ሰርገው ገብተዋል በሚል በቀረበባቸው ክስ ምክንያት ነው። የኩዌት ምክትል የውጭ ጉዳይ ሚኒስቴር ሐማድ ሱሌይማን አልማሻን እንደገለጹት 4 የኢራን አብዮታዊ ዘብ አባላት በባህር በኩል ወደ ኩዌት በመግባት ጸረ ሰላምና ጥላቻ ያላቸውን ተግባራት ለመፈጸም ሙከራ አድርገዋል። ሰርገው የገቡት እነዚህ ኃይሎች ከኩዌት የጸጥታ ኃይሎች ጋር በፈጠሩት ግጭት አንድ የኩዌት ወታደራዊ አባል ሲቆስል 2 ሰላዮች በቁጥጥር ስር ውለው 2 ደግሞ ማምለጥ መቻላቸው ተነግሯል። አልማሻን ይህንን ድርጊት የኩዌትን ሉዓላዊነት በግልጽ የጣሰ የዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የናቀ ተግባር ነው በማለት በጽኑ አውግዘዋል። ኩዌት ኢራን እንዲህ ያሉ ድርጊቶችን በአስቸኳይና ያለምንም ቅድመ ሁኔታ እንድታቆም የጠየቀች ሲሆን ሀገሪቱ ራሷን የመከላከል ሙሉ መብት እንዳላትም በድጋሚ አረጋግጣለች። ይህ ክስተት ቀድሞውኑ በውጥረት ውስጥ የነበረውን የባህረ ሰላጤው ቀጠና ወደ አዲስና የማይገመት ወታደራዊ ፍጥጫ ሊወስደው እንደሚችል ተንታኞች ስጋታቸውን ገልጸዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እጅግ ከፍተኛ የሆነ የገንዘብና የቁሳቁስ ዋጋ እያስከፈለ ይገኛል። የፔንታጎን ከፍተኛ የፋይናንስ ባለስልጣን ጁልስ ሄርስት ለህግ መውጫዎች በሰጡት መግለጫ ጦርነቱ እስካሁን ድረስ 29 ቢሊዮን ዶላር ወጪ እንዳስከተለ ይፋ አድርገዋል። ይህ አሃዝ ባለፈው ወር መጨረሻ ላይ ተሰጥቶ ከነበረው ግምት በ4 ቢሊዮን ዶላር ብልጫ ያለው ሲሆን መጪውም የጦር መሳሪያዎችን ጥገና፣ አዳዲስ ምትክ መሳሪያዎችንና ወታደሮችን በጦርነት ቀጠና ውስጥ ለማቆየት የሚወጣውን ኦፕሬሽናል ወጪ ያካትታል። የአሜሪካው መከላከያ ሚኒስቴር ፔት ሄግሴዝ ለኮንግረስ የፋይናንስ ንዑስ ኮሚቴ በሰጡት ምስክርነት አሜሪካ በዚህ ጦርነት ላይ መሳተፏን የተቀደሰ ተልዕኮ በማለት ገልጸውታል። ሄግሴዝ እንደተናገሩት አሜሪካ ኢራን የኒውክሌር ቦምብ እንዳይኖራት ለማድረግ የምታደርገውን ጥረት አጠናክራ ትቀጥላለች። ሚኒስቴሩ አክለውም አሜሪካ እንደ አስፈላጊነቱ ጦርነቱን ይበልጥ የማባባስ ወታደሮችን የማንቀሳቀስ ወይም የመቀነስ ዝርዝር እቅዶች እንዳሏት ጠቁመዋል። ይሁን እንጂ የስራው ክብደትና ሚስጥራዊነት ተጠብቆ እንዲቆይ በሚል ቀጣዩ እርምጃ ምን ሊሆን እንደሚችል ለኮሚቴው ከመግለጽ ተቆጥበዋል። ይህ የገንዘብ ኪሳራና ወታደራዊ ቁርኝነት አሜሪካ በመካከለኛው ምስራቅ ለገባችበት መጠነ ሰፊ ጦርነት የምትከፍለው ዋጋ ምን ያህል እየጨመረ መሄዱን የሚያሳይ ትልቅ ማሳያ ሆኗል። ኢራን በበኩሏ የአሜሪካና የእስራኤል ጦር መርከቦች ከግጭት ቀጠናው በተደጋጋሚ መሸሻቸው የኃያሏና የቆራጥነቷ መገለጫ እንደሆነ ገልጻለች። የኢራን መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ረዛ ታላኢኒክ እንደተናገሩት የአሜሪካ ጽዮናዊ ጠላት የኢራንን ሕዝብ ህጋዊና መሰረታዊ መብቶች መቀበል ካልቻለ በዲፕሎማሲው ሆነ በጦር ሜዳው ተደጋጋሚ ሽንፈት ይጠብቀዋል። ታላኢኒክ አክለውም ጠላት
ጥቃት የኒውክሌር ተቋማትንና ሲቪል መሰረተ ልማቶችን ኢላማ ማድረጉን ጠቅሰው ለሚሰነዘር ማንኛውም አዲስ ጥቃት ወታደራዊ ኃይሉ እጅግ አሰቃቂና የሚያስቆጭ ምላሽ ለመስጠት በተሟላ ዝግጁነት ላይ መሆኑን አስጠንቅቀዋል። በተለይ ደግሞ የኢራን አብዮታዊ ዘብ የሆርሙዝ ሰርጥን በከፊል ከበፊቱ በበለጠ ሰፊ የኦፕሬሽን ቀጠና በማለት በአዲስ መልክ መግለጹ አሜሪካን ክፉኛ አስቆጥቷል። የአይአርጂሲ የባህር ኃይል ምክትል የፖለቲካ ዳይሬክተር መሐመድ አክባራዛዴህ እንደገለጹት ሰርጡ አሁን እንደ በፊቱ በጥቂት ደሴቶች ዙሪያ ያለ ጠባብ መተላለፊያ ብቻ ሳይሆን ወታደራዊ ጠቀሜታው እጅግ ሰፊ ወደሆነ ታላቅ የኦፕሬሽን ቀጠና ተቀይሯል። ኢራን የውሃ መስመሩን ውጤታማ በሆነ መንገድ ተቆጣጥራው የምትገኝ ሲሆን የባህር ላይ እገዳው እንዲነሳና ጦርነቱ በቋሚነት እንዲቆም ቅድመ ሁኔታዎችን አስቀምጣለች። ምንም እንኳን አሜሪካ ብትቃወምም ኢራንና ቻይና፣ ህንድና ፓኪስታን ላሉ ወዳጅ ሀገራት መርከቦች ብቻ ፈቃድ እየሰጠች ሲሆን ከንግድ መርከቦች ደግሞ የሰርጥ መተላለፊያ ክፍያ እየሰበሰበች መሆኑ ታውቋል። ይህ የኢራን አዲስ ስትራቴጂ አሜሪካ በቀጠናው የነበራትን የባህር ላይ የበላይነት በእጅጉ እየተፈታተነ ይገኛል። ጦርነቱ በኢራን ህዝብ ላይ ከሚወርደው ሚሳኤል ባልተናነሰ መልኩ ሌላ አይነት ስውር ስቃይ ይዞ መጥቷል። እርሱም የ74 ቀናት የኢንተርኔት ጨለማ ነው። የኢንተርኔት ክትትል የሚያደርገው ኔትብሎክስ ቡድን እንዳረጋገጠው ይህ በኢራን እየተካሄደ ያለው እገዳ በዓለም ታሪክ ውስጥ ከተመዘገቡት ረጅሙ ብሔራዊ የኢንተርኔት መቆራረጦች መካከል አንዱ ሆኗል። የኢራን መንግስት ቃል አቀባይ ፋጢማ ሞሃጄኒዚ ኢንተርኔት እንደ ዜጋ መብት ይታያል ቢሉም አገልግሎቱ ግን ሊመለስ የሚችለው ጦርነቱ ሲያበቃ ብቻ እንደሆነ ገልጸዋል። ይህ የኢንተርኔት ጨለማ በኢራን ኢኮኖሚ ላይ እያደረሰ ያለው ውድመት እጅግ ከፍተኛ ነው። ግምቶች እንደሚያሳዩት በኢንተርኔት መዘጋቱ ምክንያት ኢራን በቀን ከ30 እስከ 40 ሚሊዮን ዶላር የሚደርስ ቀጥተኛ የንግድ ኪሳራ እየደረሰባት ይገኛል። ቀጥተኛ ያልሆኑ ጉዳቶችን ስንጨምር ደግሞ የኪሳራው መጠን እጥፍ ይሆናል። በጣም የሚያሳዝነው ግን የመንግስት መድሎ ነው። የኢራን ህዝብ ሙሉ በሙሉ ከዓለም አቀፍ ድረገጾች ተገሎ ባለበት በዚህ ወቅት ከፍተኛ የመንግስት ባለስልጣናት ግን ዓለም አቀፍ ኢንተርኔት የሚያስገኝ ነጭ ሲም ካርድ ተሰጥቷቸዋል። መንግስት በኢኮኖሚው ላይ የሚደርሰውን ጫና ለመቀነስ በሚል ለጥቂት ባለሙያዎች፣ ለንግድ ተቋማትና ለስርዓቱ ታማኝ ለሆኑ ጋዜጠኞች ብቻ ውስን የኢንተርኔት አገልግሎት እየሰጠ ይገኛል። ይህ በቴክኖሎጂ የተደገፈ ቁጥጥርና የኢኮኖሚ ስቃይ የኢራን ህዝብ ከጦርነቱ ባልተናነሰ መልኩ በዕለት ተዕለት ህይወቱ የሚጋፈጠው ትልቁ ፈተና ሆኗል። ክብሯትና ክብሯን ዓለማችን በአንድ በኩል በኢትዮጵያ ድንበር፣ በሌላ በኩል ደግሞ በመካከለኛው ምስራቅ ታይቶ በማይታወቅ የጂኦፖለቲካ ፍንዳታ ውስጥ ትገኛለች። የሱዳን ጦርነት ወደ አባይ ወንዝ መዳረሻ መጠጋቱና ሱዳን በኢትዮጵያ ላይ ሰነዘረችውን የድሮን ጥቃት ክስ ቀጠናዊ ፍጥጫውን ወደማይፈለግ አቅጣጫ ሊገፋው ይችላል። በሌላ በኩል አሜሪካ በኢራን ላይ የጀመረችውና በቢሊዮን የሚቆጠር ዶላር የፈሰሰበት የተቀደሰ ተልዕኮ እንዲሁም የኩዌትና የኢራን የባህር ላይ ፍጥጫ ዓለም አቀፍ ሰላም አደጋ ላይ ጥለውታል። ኢትዮጵያ በዚህ የሀያላን ሀገራትና የቀጠናው ተፋላሚዎች ፍላጎት ውስጥ ብሔራዊ ጥቅሟንና የታላቁን የህዳሴ ግድብ ደህንነት እንዴት ታስጠብቅ ይሆን? ሱዳን የጀመረችው ወታደራዊ ዝግጅትና የኢራን የሆርሙዝ ሰርጥ አዲስ ትርጓሜስ ለነገው ዓለም ምን ይዞ ይመጣል የሚለው ተጠባቂ ነው። እነዚህንና መሰል ጥልቅ ትንታኔዎች በየቀኑ እንድናደርሳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።